ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ትፈልጋለሁ። ዕለተ ሰኞ ጥር 25 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 2 2026 በጎርጎሳውያን የዘመን አቆጣጠር የጋት ዕለታዊ የትም ቦታ የማታገኟቸው የጋት ሚዲያ ቤተሰቦች የዲፕሎማቲክ ምንጮቻችን የደህንነት ምንጮቻችን ለጋት ሚዲያ ብቻ የደረሱ መረጃዎች እስካሁን የትም ያላዳመጣችኋቸው ከዚህ በኋላ ደግሞ ሌሎች ላይ ደግሞ ቬሪፋይም ሆነው በተለያየ መንገድ የምታዳምጧቸው ቀዳሚ መረጃዎችን ወደ እናንተ እናደርሳለን፣ ወደ እናንተ አደርሳለሁ። ይሄን ለማድረግ መረጃ ወደ እኔ ይመጣል፣ አጣራለሁኝ፣ ከተለያዩ ምንጮች ወደ እናንተ አደርሳለሁ። እኔ ብቻ አይደለሁም፣ የሚዲያው ቤተሰቦች ናቸው ለትኩስ መረጃ አንዱ ቦታ ያለውን አንዱ ቦታ በማድረስ በጋራ ሆነን ስለ ሀገራችን ስለ ኢትዮጵያ የምንመክርበት የምንዘክርበት ሚዲያ ነው። ለዛ ነው ጋት ሚዲያን ደግፉ፣ በሱፐር ቻት በሱፐር ታንክስ ሌሎች ሰብስክራይብ እንዲያደርጉ አበረታቱ። በጣም በብዛት ሸር አድርጉ። ውስንነቶች የመብራት የምናምን እንደዚህ የድምፅ ችግሮች አሉ፣ ግን ከመረጃው ጥራት አንጻር እነዚህ ኢምንት ናቸው። መስተካከል አለበት፣ ደፍነት መስተካከል አለበት። ይህን ካልኳችሁ በአጫጭር መረጃዎች የመጀመሪያ እንግዲህ በወልቃይት ጠገዴ ሰቲት ሁመራ የህወሓት የከፈተውን አራተኛ ዙር ጦርነት በጽኑ እያወገዙ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን መቀመጫ ሁመራ ከተማ ዳንሻ ወረዳ የዳንሻ ከተማ አስተዳደር በተመሳሳይ ወልቃይት ወረዳ ውስጥ ያለች የወልቃይት ስኳር ፋብሪካ ወደ ስራ ሲገባ መግባቱ አይቀርም የሆነ ቀን እጅግ 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 ስትራቴጂክ የሆነ ጠቀሜታ ያላት ወደፊት የንግድ ማዕከል የምትሆነዋ የቆራሪት ከተማ ታዳጊ ከተማ ነች። እንዳልኳችሁ ከወልቃይት ስኳር ፋብሪካ ጋር መመስረት ጋር ተያይዞ ያኔ የዛው አካባቢ አርሶ አደሮች ጥያቄ ያቀርቡ ነበር። ያለ ካሳ መሬታችን ተወሰደን ሲሆን የሚል በዛ ነው የምናውቃት ቆራሪትን። አሁን ታዳጊ ከተማ ነች። በዛም ወጥተው ሰልፍ አድርገዋል። በሰልፉ በነገራችን ላይ ማንነት በኃይል አይጫንም፣ በጉልበት አይነጠቅም። እኛ ማንነታችን እንዲከበርልን ህጋዊ አሰራርን ተከትለን እንቀጥላለን። ከትግራይ ህዝብ ጋር ትናንትም ዛሬም ነገም ጸብ የለብንም የለንም። የተፈናቀሉ ወገኖቻችን ወንድሞቻችን እንዲመጡና አብረን በጋራ ወደ ልማት እንድንሰለፍ እንፈልጋለን የሚል በተመሳሳይ ወልቃይት ቆራሪት ልማት የተጀመሩ ልማቶች የተቋረጡ ልማቶች እንዲቀጥሉ እንጂ ዳግም የጥይት ድምፅ መስማት አንፈልግም። ከጀግናው የኢትዮጵያ አገር መከላከያ ሰራዊት ጋር ከተከዜ ዘብ ጋራ ከከተማው ከአጠቃላይ ከዞኑ አመራር ጋር በመሆን ማንነታችንን አስከብረን እንቀጥላለን የሚሉ የተለያዩ መፈክሮችን ይዘው እነዚህና ሌሎችን ማለት ነው ሰልፍ አድርገዋል። ሰልፉ በሰላም ተጠናቋል። በተመሳሳይ ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ አዲሱ በህወሓት ተባባሪነት በሻዕቢያ አስገዳጅነት ነው የተመሰረተው። አመራር ሊቀመንበር ዘመነን አድርገናል። ተቀበል ማትቀበል ከሆነ ትጠረጋለህ፣ ድጋፍ አይደረግልህም። ይሄ ነው ዘን ምክትል መከታውን አድርገናል። ከሸዋ እንግዲህ የአፋህድ የሚባለው ሁለቱ ተዋህዱ ሲባል የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ኃይል አፋብኃና የአማራ ፋኖ ህዝባዊ ድርጅት ተዋህደዋል ሲባል የአፋህድ ሊቀመንበር የሆነው ዘመነ ካሴ የመምሪያ ስትራቴጂክ መምሪያ ኃላፊ ሆናል። ጀስት ቦታ አሳይናል። በነገራችን ላይ ዘመነንም ተከታትሎ ለማጥፋት እንቅስቃሴዎች መኖራቸውን መረጃዎች አሉ። ይህ እንግዲህ የራሱ የሁለቱ ድርጅት ደጋፊዎች እና የትጥቅ ትግሉ ይጠቅመናል የሚሉ ሰዎች ነው ኬር ሊያደርጉት የሚገባው እንጂ አዲስ የተመሰረተው የአፋብን ከፍተኛ አመራሮች ጥበቃዎቹን እኛንን የምንመድብለት እናንተ የመደባችሁለት ጥበቃ ይነሳ፣ ከዛ ባለፈ ደግሞ ለአንድ ተራ አባል ጥበቃ አንመድብም የሚል ነበር መጀመሪያ ያቀረቡላቸው ለነመከታው። አይ ጥበቃ ያስፈልገዋል ከተባለ ጥበቃው ከማዕከል ነው መመደብ ያለብን በሚል የራሳቸውን ሰዎች ጥበቃ እንዲሆኑ የማድረግና አስፈላጊ በሆነ ጊዜ ለማስወገድ
ጀስት በግልጽ ለመናገር ለመግደል እንቅስቃሴዎች አሉ። ይህ ኃይል ጥያቄዎቹን እንደ ጭምብል የአማራ ህዝብ ሌላ ቦታ እየተፈናቀለ ነው፣ እሱን መከላከል አለብን። የአማራ ህዝብ በሐሰት ትርክት ተሰርቶበታል፣ እሱን መቀልበስ ነው የምንፈልገው። የአማራ ህዝብ ባህሉን፣ ቋንቋው፣ ማንነቱን፣ ሃይማኖቱ አልተከበረም። እነዚህ መጡና በፕሪቶሪያ የሰላም ስምምነት ጠፍቶ የነበረውን ወይንም ጌም ኦቨር ብሎ የነበረውን ሻዕቢያ አባታቸው፣ መሪያቸው፣ አሳዳጊያቸው ተናግሮ የነበረውን የፕሪቶሪያ ስምምነት ህወሓትን አትርፎታል። በዚህ ደግሞ ወልቃይት ጠገዴ ሰቲት ሁመራ በዋናነት ጥያቄውን ነው የምነግራቸው፣ ተላልፈው ሊሰጡ ነው። በመከራ በመስዋዕትነት ወልቃይት ብረሳሽ ሞት የትርሳኝ ብለን ያረጋገጥነውን የብልጽግና መንግስት ወይ ዶክተር አብይ አህመድ ወይ ኢትኖ ናሽናሊስት የሆነው ይሄ መንግስት አሳልፎ ሊሰጥብን ነው ተብሎ ዘንድ በፓርቲ ውስጥ ያሉ ጥገኞችም ጥገኛ ባለሀብቱም የሃይማኖት ጥገኛው ምሁር ነኝ ተመራማሪ ነኝ የሚለው አይ ልክ እኮ ነው፣ መንግስት እኮ አሳልፎ ሊሰጥ ይችላል። እነዚህ እንደ ቫንጋርድ እንደ ጠባቂ አድርገን ልንንከባከብ ይገባል። በቃል በተግባር ደግሞ ገንዘብ ተሰጧቸው መሳሪያ እንዲዘርፉ ያልተደረገ ነገር የለም። ያ ኃይል ኖ የአማራ ፋኖ ህዝባዊ ኃይል በለው የአማራ ፋኖ በጎጃም ወዘተረፈ ብለህ ጥራው፣ ይሄ የአብዮታዊ ዲሞክራሲ መቃብር ጠባቂ ነው። ለአማራ ህዝብ ተጨማሪ መከራ ያመጣ ካልሆነ በቀር አንዲት እርባና ጥቅም አያመጣም ብለን ብዬ ቦልድሊ ተከራክሬ ያለው አሁን በራሳቸው ጊዜ ተገልጸዋል። የተከዜ ዘብ ስምሪት ተቀብሎ በሌሊት ወደ ግንባር እየሄደ ባለበት ካድሬ ጃኖራ አካባቢ የተንቀሳቀሰው ጽናት የሚባለው እንዲሁም ደግሞ ራሱን የበላይ ዘለቀ እዝ ብሎ የሚጠራው 44ኛ ክፍለ ጦር የአፋብን የአማራ ፋኖ ብሔራዊ ንቅናቄ አንዱ ስምምነታቸው ግልጽ ነው። ወልቃይት ጠገዴ ሰቲት ሁመራን ለህወሓት ማስረከብ ነው። ከዛ ስጠይቋቸው ለምን ለወልቃይት አትታገልም ስለው ኖ ኖ ኖ ወያኔ እኮ ወልቃይትን በእጁ ያስገባው 4 ኪሎ ገብቶ ነው፣ እኛም 4 ኪሎ ከገባን እናስተካክለዋለን ይልሃል። ምን ስለዚህ አንተን 4 ኪሎ አስገብቶ ወያኔ ትጥቅም ስንቅም ሰጥቶ አስፈላጊውን ድጋፍ አድርጎ ወልቃይትን 4 ኪሎ ሆነ ስለምታድነው ስለምትቆጣጠረው ወያኔ ወይ ህወሓት አይ በቃ እንግዲህ እኛ ልንቆርብ ነው ልናስቆርብ ነው ብለው አርማደጋ ወይ ዋልድባ ይገባል። ጅል ጅላንፎ ጅላጅል ነው ናቸው እነሱ። መንጋቸው የተጠረነፈ ነው። ኢንዲፔንደንት እንዲያስብ መብት የለውም። መንጋው ጠርንፈውታል። ካራክተር አሳሲኔሽን የተለያየ ነገር ይመጣበታል። ኢንዲፔንደንት አያስብም። ጭንቅላቱን ምናልባት ለሚዛን መጠበቂያ አለፍ ካለ ቼፕ ለማድረጊያ ነው የሚጠቀምበት። ማሰብ ማሰላሰል የለም። ይህ ኃይል ነው እንግዲህ እምባጋላ የሚባል ጠገዴ ሄዶ ስምሪት ለስምሪት የሄዱ የነበሩ የተከዜ ዘቦችን አምቡሽ አድርጎ ደፈጣ ጥሎ ራሳቸው በተናገሩት ይሄ ገድለናል ሲሉ የሚታወቁ ስለሆኑ ሰዎቹ የጎንደር ሰዎች ናቸው። አስተባባሪው ከአርሚ ሰባ ጋር ያለው ሀብቴ ወልዴ ሸረሪና ያለው ማይካድራ ላይ ጭፍጨፋ ፈጽመው አማራ ነው የተባለውን የ80 ዓመት አሮጊት የአእምሮ በሽተኛ ያልጋ ቁራኛ ሆነ ሳይቀር ህፃን ሳይቀር ጨፍጭፎ የሄዱትን ሳምሪዎች ያሉበትን አርሚ ሰባ ግማሽ ኮማንዶ አለው፣ ግማሽ መካናይዝድ አለው። ዲሽቃ ሞርታር ከሱዳን ከወታደራዊ መንግስቱ ከአልቡርሃን ከኤርትራ በግብፅ አስተላለፊነት ታጥቋል። ለማጥቃት ዝግጁ ነው። በበረከት በኩል ሊያጠቃ ነው። በተደጋጋሚ መረጃ ሰጥቻቸዋለሁ። ይሄን በጀርባ ደግሞ በጠገዴ በኩል መጡና እምባጋላይ ላይ ራሳቸው በተናገሩ ስለሚታወቅ ልጁ አንተነህ ድረስ ይባላል። ምን ይላል በጽሁፉ? አርበኞች ክፍለ ጦር ድርጅቱ በተመሰረተ ማግስት በጠላት ላይ መብረቃዊ ጥቃት አደረሰ ይላል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይዝ 4ኛ ደጃዝማች ኮር አርበኞች ክፍለ ጦር ባንዶች ክፍለ ጦር ነው መባል ያለበት። ይሄ አርበኞች ክፍለ ጦር ከብርጌዶች የተውጣጣ ኃይል በቀን 25/5/2018 ከንጋቱ 11 ሰዓት ጀምሮ በሰቲት ሁመራ ዞን በጠገዴ ወረዳ እምባጋላይ ቀበሌ ላይ ዘር መርጦ ገዳይ የብልጽግና ሰራዊት በመሸገበት ፋኖ
የተከዜ ዘመን ነው እንደዚያ የሚባለው። ራሱ መከላከያ የሚሆን እንግዲህ እነሱ እንደሚሉት የወልቃይት ጠገዴ ሰቲት ሁመራን ለቆ ቢወጣ ይኸው ለቆ ወጣ ሊሉ ነው። ከዛ ደግሞ እዚህ የጎጃም ደግሞ ቴዎድሮስ ደግሞ የጻፈውን ደግሞ አነብላችኋለሁ። ከንጋት 11 ሰዓት ጀምሮ በሰቲት ሁመራ ዞን በጠገዴ ወረዳ አምባጋላይ ቀበሌ ላይ ዘር መርጦ ገዳይ ብልጽግና ሰራዊት በመሸገበት ፋኖ መብረቃዊ ጥቃት በማድረሱ እስካሁን ባለው የሞተ 25 በላይ፣ እጀ ሰጠ እስከነነፍሱ 14፣ የቆሰለ 5 ሲሆን የተማረከ አንድ ብሬን ከ20 በላይ ነፍስ ወከፍ ክላሽ ከልዩ ልዩ ተተኳሾች ጋር ተማርኳል። የተከዜ ዘመን መታን ላለ ማለት ነው መርጦ ገዳይ ብልጽግና ሰራዊት የሚባል። እሺ ጥሩ። ይህን ስትወስዱ ራሱን ደግሞ ገጥመን መስሎኛል ጥላሁን አበጀ የአማራ ፋኖ በጎጃም የነበረው አሁን በአፋብን የቴዎድሮስ እዝ ውስጥ ያለ ሰው ነው። ገጥመን መስሎኝ ጠላትኛን ለማጥፋት ጊዜና ቦታ በማይመርጥበት ሁኔታ ቦታና ጊዜ መርጠን አንዱ ቦታ ወቅተን ሌላው ቦታ ቄጤማ የምንጎዘጉዝለት ጠላት የለም። ትግላችን አገዛዝ ነቅሎ ስርዓት መትከል እንደሆነ ሁሉ ከስርዓቱ ጦር ለይተን የምንመታውም ይሁን ለይተን የምንተወው የለም። ምን ማለት ይሄ ምን እያለ ነው? ያኛው ብልጽግና ወታደር ነው የሚለው፣ ይሄ ደግሞ ከስርዓቱ ጦር የተከዜ ዘብ ተባልክ ምናምን አልክ ዊ ዶንት ኬር ያለ በተገኘው አጋጣሚ ሁሉ ቅልጥሙን መስበር ነው። ዛሬ አነጋጉን አርበኞች ክፍለ ጦር የሚያደርገው ይህንን ነው። የብአዴን የበኩር ልጆች ከኋላ ተወጋን የሚል ሙሾ እያወረዱ ነው። መብታችሁ ነው ይላል። ብአዴንነት እነሱ ናቸው። ብአዴንነት ህዋትን ተሸክሞ መምጣት ነው። ብአዴንነት የአማራ ህዝብን መብት ትግል መጥለፍ ነው። ብአዴንነት መናጆነት ነው፣ አሽከርነት ነው። ብአዴንነት የራስህን ህዝብ ከጀርባ ማጥቃት ነው። እና ብአዴን ይልሃል የብአዴን መቃብር ጠባቂ ብአዴን መልምሎ በታጋይ ስም በአርበኛ ስም ኤርትራ ልኮ ኤርትራ ስልጥኖት የመጣ ዛሬም በጥገኛ ፖለቲከኞች፣ በጥገኛ ባለሀብቶች፣ በጥገኛ ሃይማኖት አባቶች ደግሞ ባልነቃ የአማራ ህዝብ ጥያቄ መስሎት ወልቃይት ጠገዴ አንድ ዙሮ እኮ መንግስት እኮ ምን አገባው 4 ኪሎን ስለያዘ እዚህ ሄደ ምን ችግር አለው? እነዚህ ልጆቻችን ያሉ ግን ህዝቡን በታሪኩ የአማራ ህዝብን ጣሊያን እንደዚህ አላዋረደው፣ ከይቅርታ ጋር ህዋት ራሱ እንደዚህ አላዋረደው። በእነሱ ደረጃ ችግር አለበት፣ ችግር ነበረበት። እና ብአዴንነት ማለት ለተሸካሚነት፣ ለኩሊነት፣ ለሁለተኛነት፣ ለሶስተኛነት የሚሰለፍ ነው። ስምምነታቸው ወልቃይት ጠገዴ ሰቲት ሁመራን አፍርሰው ለህዋት ሊሰጡ ነው። እነዚህ ሰዎች ደግሞ ነገሽ ለምሳሌ ወልቃይት ጠገዴ ሰቲት ሁመራን ተቀበለ ሌት ህዋት ተቀበልና አይኔ ይህንን አረጋግጫለሁ፣ ህገ መንግስታዊ ግዛቴን እነሱ በሚሉት እና ሉዓላዊነቴን አረጋግጫለሁ፣ ወደፊት አልሄድም ቢልስ እሺ ግድ የለም አብሮ ቢመታስ? ይህን ሁሉ ማሰብ ማሰላሰል የለም። ምን ፓወር ይዘን ነው? ይህንን ካልኳችሁ በኋላ እንዳልኳችሁ ገደልን ያሉት ብሳቱ 25 ነው ወይ ይጨምራሉ? ግን ራሳቸው አመኑ። ይሄ ነው አማራ ፋኖ ብሔራዊ ንቅናቄ በለው፣ አፋድ በለው፣ አፋብን በለው፣ ፋኖ በለው የከበረ ስም ይዞ ይሆናል እንጂ ለወልቃይት ጠገዴ አይደለም፣ ለመናጆነት ነው። የአብዮታዊ ዲሞክራሲ የወጣቶች ሊግ አባላት የነበሩ መቃብር ጠባቂዎች ናቸው። አብዮታዊ ዲሞክራሲ አይመጣም። እነኚህ ለማንነታቸው ለክብራቸው እምቢ ለባርነት ብለው በክብር ወድቀዋል። ማንነታቸውን ግን የጎንደር ህዝብ አይቷል። የጎንደር ህዝብ አይቷል። አንተነህ ድረስ ማን ነው? የህዝብ ግንኙነቱ በዚህ ደረጃ ፈክሮ መግለጫ ለመስጠት የደፈረው የህዝብ ግንኙነት ነኝ የሚለው የግርማይ ልጅ ማን ነው የሚለውን ከህዝብ በላይ ህዝብ ከወሰነ ህዝብ ከቆረጠ እነኚህን ሰዎች ለመፋለም ተፋልሞም ከጨዋታ ውጭ ለማድረግ ምክንያቱም እንደዚህ አይነት ጉሬላ ፋይተሮችን የሚደብቀው ህዝብ ነው። ህዝብ ደግሞ ለባርነት ሊዳርጉት እንደሆነ ትናንት ብለናል። ዛሬ እኮ አርበኛ ነን ፋኖ ነን የሚለው ህዋት እኮ እየገሰገሰ ሲመጣ እኛ ምን አገባን በራሳችን መንገድ ነው የምንታገል እያሉ እንደ ብአዴን የስልጣን ፍርፋሪ እናገኛለን ብለው ደፋ ቀና ሲሉ የነበሩ ናቸው። ግብራቸው ገልጧቸዋል።
ዳግም እነዚህ ሰዎች ተለላኪ ናቸው። የሻዕቢያ ተለላኪ፣ የግብፅ ተለላኪ፣ የጥገኛ ተለላኪ እያሉ ጊዜ ማባከን አያስፈልግም። ግብር ገልጧቸዋል። አሁን በራሳቸው ተናግረዋል። ይህን ካልኳችሁ ይህንን ሁለተኝነት ተለላኪነት በመቃወም ዛሬ በደባርቅ ወረዳ በአካባቢው ይህን ሳውሬን ይዞ እስከታች እስከ በለስ ድረስ እስከ ወይና በተመሳሳይ በጭና በኩል በደባርቅ ዙሪያ ወረዳ ሲንቀሳቀሱ ደባርቅ ከተማ ነው። በደባርቅ ወረዳ በዙሪያው ሲንቀሳቀሱ የነበሩ አምሳሉ ደገፋው የሚባል ሰው ሲመራቸው የነበሩ አሁን የፋኖ ማንነት በግላጭ ታውቋል። እኛ ህዝባችንን ልንጎዳ ህዝባችንን ልንወጋ አይደለም የወጣ ነው። ጥያቄ አለ ብለን በእነዚያ ጥያቄ አምነንበት መስሎን ነበር የወጣ ነው። ነገር ግን ወንድሞቻችን ልጆቻችን ከትምህርት ቤት ወጥተዋል። መሰረተ ልማት አውድመናል። ከፍተኛ የሆነ ዋጋ አስከፍለናል። ህዝባችን እስከ ዛሬ ለነበረው በቂ ነው። ነገር ግን ወልቃይት በረሳሽ ቀኘት ትርሳይ ስንል ኖረን ለወልቃይት እንሞታለን ብለን አሁን የተሰጠን ተልኮ ግን ወደ ወልቃይት ጠገዴ ሄደን ወደ አርማደጋ ወርደን ወደ ታች ወደ ዛሬማ ሄደን የህወሓትን ጦር እንድናግዝ ነው። ይህን በፍጹም አንቀበልም በማለት እጃቸውን ሰጥተዋል። የሰላም መንገድን ጥሪ ተቀብለዋል። አስፈላጊው የሆነ ስምሪት ከተሰጠን ከወገናችን ጋር ሆነን ለመፋለም ለመዋደቅ ዝግጁ ነን ብለዋል። በተመሳሳይ በለስ አካባቢ በተለይ ይሄ እብናትን ይዞ ከእብናት ባሻገር ያሉ ለመግባት እንቅስቃሴ እያደረጉ ነው። ሁለተኛ ዙር የዲዲአር ስልጠናም እንደሚጀመር ነው መረጃዎች እየወጡ ያሉ። ዘን የትም አታገኙትም ያልኳችሁን የኤርትራ ሰራዊትን እንቅስቃሴ ወደ እናንተ ላድረስ። በኤርትራ ደህንነት መስሪያ ቤት አባላት የኤርትራ ደህንነት መስሪያ ቤት አባላት ወደ ትግራይ ክልል በመግባት በተለይ በአዲ ጸጸር፣ በልጅ ማርያም፣ በአዲ አውዓለን እና በሌሎች አካባቢዎች ህወሓቶች ባዘጋጁላቸው የቀበሌ መታወቂያ የአካባቢውን ማህበረሰብ መስለው እየተንቀሳቀሱ ነው። መረጃ እየሰበሰቡ ነው። እየሰለሉ ነው ያሉት። ያው ቋንቋ ምንም ባህሉም ተመሳሳይ ስለሆነ ማለት ነው። በተመሳሳይ በአሰብ አካባቢ የሚንቀሳቀሰውን ራሱን የአፋር አብዮታዊ ዲሞክራሲያዊ አንድነት ድርጅት የሚለው አርዱፍ አፋር ሪቮሉሽነሪ ዲሞክራቲክ ዩኒቲ ፍሮንት የሚባለውን እሱን የነዚህ ታጣቂና አመራሮችን ከትናንት በስቲያ በቀን 23/5/2018 የኤርትራ ምክትል ባህር ኃይል አዛዥ መረጃውን በደንብ ቬሪፋይ እንድታረጉት ነው ለእናንተም ነግራችሁ በአሰብ አካባቢ የሚንቀሳቀሱ ተቃዋሚዎችን የኢትዮጵያ ተቃዋሚዎችን መግለጫ ወጥቷል። በነገራችን ላይ አርዱፍ ምን ብሎ ነው መግለጫ ወጣው? አንድ ሐራ መሬት ያሉ የትግራይ ታጣቂዎች ይውጡልን ይላል። ቃል በቃል ነው መግለጫቸውን የምነግራችሁ። አንድ ሁለት ልክ ገለልተኛ ለማስመሰል በቶንሳና በአካባቢው ራሱን የትግራይ መከላከያ ኃይል ብሎ የሚጠራው ቲዲኤፍ የከፈተውን ወረራ ያቁም ይላል። ሁለት ሶስት የሶማሌ ታጣቂዎች የአፋርን ቦታ በጉልበት ይዘዋል ሊውጡ ይላል። አራት በክልሉ እየተካሄደ ያለው ልማት የአፋርን ህዝብን የማይጠቅም ነው እያለ ይቀጥላል። የሻዕቢያ ተላላኪ ስትሆን ይሄንን ነው። አላያችሁትም? ኦብነግ ራሱ የሸበሌ ሪዞርት የማይጠቅም ነው እና የሸበሌ ሪዞርት ራሱ መመረቁ አንድም አይጠቅምም፣ ሁለት ደግሞ የጅቡቲ ፕሬዝዳንት፣ የሶማሊያ ፕሬዝዳንት እና የኬንያ ብሔራዊ ደህንነት ዳይሬክተር ተገኝተው ራሱ የኢትዮጵያ ጠቅላይ ሚኒስትር ተገኝቶ እዛ ሲመረቅ አንድ የሶማሌ ክልል በልማት እየተጠቀመ ለማስመሰል ነው። ሁለት ደግሞ የሶማሌ ክልል በብልጽግና ቁጥጥር ውስጥ ያለ አስመስሎ ፖለቲካ ለመስራት ነው ይላል። አንድ ቦታ ላይ ብቻ እሷም ጎዴ ላይ ብቻ የአፈር ማዳበሪያ ፋብሪካ የተፈጥሮ ጋዝን በመጠቀም እስከ 1000 ሜጋዋት የነዳጅ ማጣሪያ የፔትሮኬሚካል ኢንዱስትሪ ማዕከል ሌላውን ተው ብዬ ነው። የአይሻው ቁጥር 2 ፕሮጀክት እንደዚህ ምንድን ናቸው? ትናንት የተፈረመው ከእንግሊዝ መንግስት ጋር የሁርሶ አይሻ 400 ኪሎዋት የደጋቡር ቀብሪ ዳር 132 ኪሎዋት
በትንሽ እኮ በበጀት ደረጃ ያው በጀቱ በየአመቱ በሂደት ነው እየተቀነሰ የሚሄደው እንደምታውቁት ያው ኤክስፔንዲቸሩ ግን ሶማሌ ክልል እኮ አሁን 13-14 ቢሊዮን ዶላር ነው እያልኩ ያለሁት በግል ባለሀብቱ በልማት ድርጅቶች የክልሉም የፌዴራሉም በማዕድን በእርሻ በመስኖ የተያዘውን እሱ ሁሉ ተውት እና ስትቃወም ዋን ማን ፓርቲዎች ናቸው። አንድ ኬንያ አንድ ሰው አለ፣ አንድ ደግሞ ሰሞኑን ሚኒስታ ይኖራል። በቃ ዝም ብለህ መቃወም ነው እና እሱን ደግሞ የሚያራግብ ይኖራል። ኤንዌይስ ዋናው ነገር በአሰብ አካባቢ የሚንቀሳቀሱ የኢትዮጵያ አፋርን በተመሳሳይ የኢትዮጵያ አፋር ተመሳሳይ ስለሆኑ የቀይ ባህር አፋሮችን በጋራ ተቀናጅተው ወታደራዊ ስልጠና ተሰጥቷል በሻዕቢያ በኩል እና መጠሪያ ስማቸው አርዱፍ ነው። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር ወይም ፍሮንት በቀን 23 ከትናንት በስቲያ አሰብ ውስጥ ስብሰባ አድርገው በስብሰባው የኤርትራ ምክትል ባህር ኃይል አዛዥ የሆነው ኮሎኔል አህመድ መሐመድ አሊ ምንድን ያላቸው ከኤርትራውያን ጋር ከኤርትራ መከላከያ ኃይል አባላት ጋር ሆነ የኤርትራ ብሔራዊ ደህንነት የሚያስተባብረው በነገራችን ላይ ሱሌማን ኢሳ የተባለ የኤርትራ ብሔራዊ ደህንነት አባል ሱሌማን ኢሳ እነዚህ ሆነው አፋር ውስጥ ገብታችሁ ኢትዮጵያ ውስጥ ገብታችሁ ኦፕሬሽን ትወስዳላችሁ፣ ለዚህ ዝግጅት አድርጉ ተብሏል። ይህን መረጃ በደንብ ያዙ። ለሚያዳምጡትም ለሌሎችም ሸር አድርጉ። የአፋር ክልል የጸጥታና ደህንነት፣ የአፋር ህዝብ፣ የኢትዮጵያ ብሔራዊ ደህንነትና መረጃ አገልግሎት፣ የኢትዮጵያ መከላከያ ሁላችንም ሬዲ መሆን መቻል አለብን። ከወትሮ በተለየ የምትጠቀው በአንተ ወገን ነው፣ የምንጠቀው በእኛ ወገን ነው። ባንዳ መመልመል፣ ባንዳ መቅጠር፣ ማሰልጠን ቀላል የሆነበት ዘመን ነው። ሌሎች ሀገራት ላይ ባንዳ በቀላሉ አይገኝም። እኛ ሀገር ለባንዳነት ሰልፉ ረዥም እየሆነ ነው የተቸገርነው። ያሳፍራል፣ ነውር ነው። ግን እውነታውን መቀበል መቻል አለብን። ተዘጋጁ። ይህንን ኦፕሬሽኑን ኢትዮጵያ ውስጥ ዘልቃችሁ ገብታችሁ መሰረተ ልማቶች ላይ ወይም የተሰጣችሁ ታርጌት ላይ ጥቃት ትፈጽማላችሁ። ይህንንም ሱሌማን ኢሳ የተባለው የኤርትራ ደህንነት የስለላ መስሪያ ቤት አባል ያስተባብራል ተብሎ ተነግሯቸዋል። ይህን ማየት ያስፈልጋል። በተመሳሳይ የኤርትራ ሰራዊት ጋሽባርካ የነበረው 65ኛ ክፍለ ጦር ጋሽባርካ ላይ ካለው 65ኛ ክፍለ ጦር ብርጌድ 1 እና ብርጌድ 3 ወደ ሱዳን ውስጥ ሐምዳይት ወደ ተባለ ቦታ ተሻግረዋል። ያው ሱዳን ሉዓላዊ ነው። ነገር ግን ከአልቡርሃን ጋራም ባላቸው ግንኙነት የአካባቢ መንግስታዊ መዋቅርም ስለሌለው ወደ ሐምዳይት ተሻግረዋል። በዛ ሐምዳይት ሲደርሱ ደግሞ በኤርትራ የደህንነት መስሪያ ቤት የሱዳን ዴስክን የሚያስተባብረው ኡስማን በቅጽል ስሙ ገሪባ አቀባበል አድርጎላቸዋል። ጋሽባርካ የነበረው 65ኛ ክፍለ ጦር ብርጌድ 1 እና ብርጌድ 3 ማለት ነው። በተመሳሳይ ጋሽባርካ አዲቀሽ ከሚባል ቦታ የነበረ ከባድ መሳሪያ ታንክ፣ መድፍ እና መካከለኛ ርቀት ያላቸው ሮኬቶችን በ7 ተሳቢ መኪና ተጭነው ወደ ውጊያ ወደ ድፋ ምንድነው ወደ ጦርነት ቦታ ዝግጁ ሆነው እየወጡ ነው። መዳረሻቸውን እየተከታተሉ ስለሆነ እሱን የማድረሳችሁ ይሆናል። በተመሳሳይ ወደ ትግራይ ስንመጣ ዛሬ በ25/5/2018 ዛሬ የአርሚ 22 ኮር 3 አባላት ወደ ወጅራት መጥተዋል። ወጅራት ጋር ደርሰዋል። በተመሳሳይ የአርሚ 92 ኮር 2 አባላት በሁለት ሸልቶ እነኚህ ተሳቢውን በቆረጠ 2 ሸልቶ ተጭነው ወደ ጨርጨር ደርሰዋል። አሁን ከቸካር ያለሁኝ ከ30-40 ደቂቃ በፊት ጨርጨር ከተማ መጥተዋል። በተመሳሳይ ውቅሮ የሚገኘው አርሚ 31 ሰላም ሆቴል ሄደው በሙሉ ታጣቂዎች ሰላም ሆቴል ነው ያልኳቸው። ውቅሮ የሚገኘው አርሚ 31 ሰላም ሆቴል ሄደው ጥይት ተከፋፍለዋል እያንዳንዳቸው ልክ እንደራሽን። አሁን ሰላም ሆቴል ምን ሆኗል ማለት ነው? የጥይት ማከማቻ ሆኗል። ሰላም ሆቴል ግን ጥቃት ቢፈጸምበት ታርጌቱ ነው እንዳልኳቸው የጦር መሳሪያ ማከማቻ ሆኗል። ይሄ ሰላም ሆቴል ጥቃት ቢፈጸምበት ግን ምንድን ነው የሚባለው? ለሲቪል አገልግሎት የሚውለው ሰላም ሆቴል ውቅሮ ላይ ጥቃት ተፈጸመበት ነው የሚባለው። ይሄ ቡድን የሃይማኖት ተቋማትን
የጥይት ማከማቻ ያደርጋል። ቤተ መቅደስ ሳይቀር ገብቶ መስጂዶች ጋር ምሽግ ያደርጋል። መቃብር ቤቶች ላይ በየሃይማኖት ተቋማት ያሉ አዳራሾችን የጥይት ማከማቻ ያደርጋል። አምቡላንስን፣ የህዝብ መኪኖችን፣ እርዳታ አመላላሽ ተቋማትን ከላይ የሆነ ነገር መድኃኒት ምናምን ካርቶን ይጭናል። ፐርፌክት የሆነው ግን የአርሚ 31 አባላት ውቅሮ ሰላም ሆቴል ጥይት ተረክበው እያንዳንዳቸው ተከፋፍለው ለግዳጅ ዝግጁ ሁኑ ተብለዋል። አሁን የደረሰኝ መረጃ በተመሳሳይ ምንድን ነው የሚለው አርሚ 31 ኮር 311 ያው አርሚ 31 ይሆንና ወደ ኮር ሲሆን ኮር 1 ከሆነ 311 ይባላል። 31 ዘን 1 ኮር 2 ሲሆን 312 እና አርሚ 31 ኮር 311 ከአጉላ ተነስተው ወደ ኮረም እየሄዱ ነው። አሁን ያልኳችሁ ማለት ነው ከሰላም ሆቴል ጥይት የተቀበሉት። በተመሳሳይ አስቀድሜ ያልኳችሁ አርሚ 22 ኮር 3 ሲሆኑ ስንት ይሆናል ማለት ነው? አርሚ 22 ኮር 3 ከሆነ 22 3 ተጨምሩበታላችሁ። አርሚ 22 ነው። ኮር 1 ከተባለ 221 ይሆናል ማለት ነው። የአርሚ 22 ኮር 3 ወደ ወጅራት እያቀኑ ነው ብያቸዋለሁኝ። አርሚ 22 ኮር 223 ወደ ወጅራት አዲቀይህ ገብተዋል የሚል መረጃ አለኝ። የዚህ እንግዲህ አርሚ 22 እንደምታውቁት አወጣኸኝ የሚባለው የዚህ የስብሐት ነጋ ቤተሰብ ነው እና እነ ጌታቸው አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በወቅቱ የትግራይ ጊዜያዊ አስተዳደር ፕሬዚዳንት የነበረውን ወደ ኤርፖርት ሲሄድ ግድያ ለመፈጸም ተልኮ ተቀብሎ አመለጠኝ ብሎ ሲናደድ የነበረ ሰው ነው። እሱ የሚመራው ነው እንግዲህ ወደ ወጅራት አዲቀይህ የመጣው ደርሷል ማለት ነው። ዘን ይህን ካልኳችሁ ወደ ሚዲያ ጥቆማ ልጠቁማችሁ። ስዬ አብርሃ እንግዲህ ከረዥም ጊዜ በኋላ ዝምታውን ሰብሯል። በአክሱማውያን ቴሌቪዥን በሚባል የዩቲዩብ ገጽ 2 ሰዓት ከ16 ከ53 ደቂቃ 2 ሰዓት ከ16 ደቂቃ ከ53 ሰከንድ የፈጀ ቆይታ አድርጓል። በዚህ የተለያዩ ጉዳዮችን አንስቷል። የተወሰነ ያው እንግዲህ ትግረኛ ለመስማት ሞክራለሁ። ሌሎች ደግሞ በጣም ስቸገር ደግሞ ተርጉሙልኝ ብዬ የማስቸግራቸው አንድ እህትና አንድ ወንድም አሉኝ። በዛ እንግዲህ ህዋት የሻዕቢያ አሽከር ሆኗል ይላል ስዬ አብርሃ። ህዋት የሻዕቢያ አሽከር ሆኗል። ህዋት ህዝብ ንቋል። ህዋት ወደ ህዝብ እየተኮሰ ነው። ህዋት ለሻዕቢያ እየተለላከ ትግራይን የጦር አውድማ ለማድረግ እየሰራ ነው። አሁን ትግራይ ውስጥ የሚደረገው ውጊያ ለትግራይ ህዝብ ምንም አይነት ጥቅም የሌለው፣ ሻዕቢያን ግን ከናምባገነቱ ህይወቱን ለማራዘም የሚያገለግል ነው። ጦርነቱ አንዴ ከተነሳ ምናልባት ሻዕቢያ ለቆ ሊወጣና እረዳችኋለሁ ደግፋችኋለሁ እያለ ህዋት ጦርነቱን እንዲገፋ አድርጎ የትግራይ ህዝብን የትግራይ መሬትን ዳግም ወጣቶችን ወደ ጦርነት የሚያስገባ ነው። የተፈናቀሉ መመለስ፣ የአስተዳደር ወሰን፣ እነዚህ ጥያቄዎች በሰላማዊ መንገድ ሊፈቱ ይችላሉ የሚል ሰፊ የሆነ ትንተና አድርጓል። አክሱማውያን ቲቪ የሚባል ዩቲዩብ ላይ ደስ የሚለው ዛሬ በወዳጃችን የሚተዳደረው የሶሎዳ ሚዲያ እንግዲህ እንትንን ታውቁታላችሁ። ወዲ ሻምበል ዘብሔረ ኢትዮጵያ የእሱ ዩቲዩብ የሆነው ሶሎዳ ሚዲያ ምሽት 1 ሰዓት ላይ ጠብቁን። በአክሱማውያን ቲቪ 2 ሰዓት ከ16 ደቂቃ ከ53 ሰከንድ የፈጀውን ስዬ አብርሃ ያደረገውን ሰፊ የትግራይ ጉዳይ፣ የምስራቅ አፍሪካ፣ የኢትዮጵያ ጉዳይ የተተነተነበትን ሻዕቢያንና ትግራይን ለከፍተኛ ቁጭት፣ ንዴት ተደፈርን በሚል የዳረገውን በአማርኛ ተርጉመን እናቀርባለን ብሏል። እኔም ቁጭ ብዬ እከታተላለሁ ምሽት 1 ሰዓት። እናንተም እንድትከታተሉ ከወዲሁ የሚዲያ ጥቆማ ለማድረግ ነው። ወዲ ሻምበል ሶሎዳ ሚዲያ እየሰራው ያለው ስራ በጣም አሪፍ ነው። ምናልባት የጋት ሚዲያ ቤተሰብ የሆናችሁ ሶሎዳ ሚዲያን ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ እንድታደርጉ በዚሁ አጋጣሚ በጣም አስተማማኝ፣ ፈጣን፣ ወቅታዊ መረጃ የሚደርስበት ነው እንድትከታተሉ ለማለት ፈልጋለሁ። የኢራን
እስራኤል የአሜሪካ ውጥረቱ አሁንም እንደቀጠለ ነው። ምናልባት ከዛ በፊት ዛሬ የሶማሌላንድ የመከላከያ ተቋም 32ኛ ዓመት ምስረታ በዓሉን እያከበረ ነው። ፕሬዚዳንቱም የሶማሌላንድ ፕሬዚደንት ወደ ዩናይትድ አረብ ኤሚሬት ተጉዘዋል። አብድርሃማን ሙሐመድ አብዲላሂ ኢሮ ከፍተኛ የልዑካን ቡድናቸውን በመያዝ በሃይ ሌቭል ዴሌጌሽን በመያዝ ወደ ዩናይትድ አረብ ኤሚሬት አቡዳቢ ተጉዘዋል። በዛም ኢንተርናሽናል ዓለም አቀፍ ኮንፈረንስ እንደሚሳተፉ ዩናይትድ አረብ ኤሚሬት ውስጥ የተዘጋጀ በተመሳሳይ ከዩናይትድ አረብ ኤሚሬት ከፍተኛ የመንግስት ልዑካን የቢዝነስ ተወካዮች ጋር እንደሚመክሩ ይጠበቃል። ይህንንም እንግዲህ እንከታተለዋለን። በተለይ ሶማሌላንድን ካወራን እስራኤል አለ፣ ዩናይትድ አረብ ኤሚሬት አለ። እዛው ተመልሶ ኦፕን ላይ አይገለጽ እንጂ ህንድ አለ፣ ደቡብ ሱዳን አለ፣ ራሱ ኬንያም ኢንተረስት አለው። ቦልድ ላይ አይናገሩት እንጂ አዲስ የቀጠናዊ ኃይል አሰላለፍ ስለሆነ በደንብ የምንተነትነው የምናየው ነው የሚሆነው። እንዳልኳችሁ የኢራን አሜሪካ ጉዳይ እና እስራኤል ኢራን ከመከላከል ወደ ማጥቃት ስትራቴጂ እንቀይር ያለሁኝ የተጠቃው ጊዜ መካከለኛው ምስራቅ አይተርፍም እያሉ ነው። ጣታችን ምላጭ ላይ ነው እያሉ ነው። ተጨማሪ አርማዳ የሚባለው የጦር ምንድን ነው ይሄ የጦር መርከቦችን አጥቂዎችን ሰመሪን ምናምን የጫነ ተጨማሪ አካባቢውን ኢራንን ዙሪያውን እየከበበ ነው እና የአይአርጂሲ መከላከያ መከበብም ሊያመጣ ይችላል፣ ሊያስቡበት ይገባል የሚል ጉዳይ አለ። ቱርኮች፣ ሳውዲ አረቢያና ግብፅ ለማደራደር እየሞከሩ ነው። ይሄ እናጠቃለን እንመታለን የሚለው ለኢራን ህዝብ የሳይኮሎጂካል ዋርፌር አልተሸነፍንም፣ ኢራንን በምታሸንፍበት መንገድ ነው ድርድሩን የቋጨ ነው የሚል አካል ነው የሚሉ ትንተናዎችም አሉ። እኔም እንደዛ አንዳንዱን አስባለሁኝ። እንግዲህ ትናንት እሁድ ጥቃት ይፈጸማል ሲባል ነበር። አንድ ደግሞ ዘጀሩሳሌም ፖስት ይዞ የመጣው ደግሞ የለም ድርድርም ውይይትም እየተካሄደ ስለሆነ ጥቃት በቅርብ ጊዜ ላይኖር ይችላል የሚል አለ። አብረን እናየዋለን። ኢትዮጵያ በክብር ለዘላለም ትኖር። ጋት ሚዲያ አስተማማኝ የመረጃ ምንጭ ነው። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። እናንተ ብቻ ሰብስክራይብ ማድረጋችሁ በቂ ስላልሆነ ሰብስክራይብ አድርጉ፣ ድጋፍ አድርጉ። ሱፐር ታንክስ፣ ሱፐር ቻት አለ። ኢትዮጵያ ውስጥ ሆናችሁ የለም አካውንትህን ንገረን በዛ እንደግፋለን የሚል አስተያየት በስልክም በጽሁፍም የላካችሁልኝ ያላችሁ፣ እሱን ደግሞ አካውንት አለኝ ግን እነግራችኋለሁ አስፈላጊ በሆነበት ጊዜ። ኢትዮጵያ በክብር ለዘላለም ትኖር። ቴንኪዩ